አንዲት ሴት ወደ አንተ መታ እንዲህ አትልህም፣ ሃይ መርጬሃለሁ፣ ስለዚህ ሐሳቤን ከመቀየሬ በፊት ሳመኝ አትልህም። እኛ ሴቶች የምንሰራው በዚህ መንገድ አይደለም። ይልቁንስ የምናደርገው ሌላ ነገር አለ እና ይሄ ብዙ ወንዶች ሙሉ በሙሉ የሚስቱት ነጥብ ነው። እኛ የምናወራው በእጆቻችን ነው። እየተናገርኩ ያለሁት ስለ መስማት የተሳናቸው ቋንቋ አይደለም። እየተናገርኩ ያለሁት ሴቶች ከጥንት ጀምሮ ያንተ ነኝ እርምጃ ውሰድ የሚለውን አንድ የማያሻማ መልእክት ለማስተላለፍ ስለሚጠቀሙበት ሚስጥራዊ የሆነ አካላዊ ቋንቋ ነው። እነዚህ ምልክቶችን ካልተረዳህላት ደግማ በፍጹም አታሳይህም። ዝም ብላ በመሄድ ትኩረት ለሚሰጣት ሌላ ሰው እድሉን ትሰጣለች። ምናልባት የሚያበሳጭህን ነገር ልነግርህ ነው። አንድ ጥናት እንደሚያሳየው አንድ ወንድ የመጀመሪያውን ምልክት ከማስተዋሉ በፊት ሴቶች በአማካኝ 5 የመውደድ ምልክቶችን ይልካሉ። 5ቱንም ግን አይረዳቸውም። ይሄ ማለት እሷ ፍላጎት እንዳላት ማሰብ በምትጀምርበት ጊዜ እሷ ባለፉት 20 ደቂቃዎች በሰውነቷ እየጮኸች ወይም እየተናገረች ነበረ ማለት ነው። እና በጣም ኃይለኞቹ ምልክቶች የሚመጡት ከዓይኖቿ ወይም ከፈገግታዋ ሳይሆን ከእጆቿ ነው። ምክንያቱም እጆች ብዙ ሰዎች መቆጣጠር የሚረሱትን የሰውነት ክፍሎች ናቸው። ፊትህ ፈገግታን ሊያስመስል ይችላል፣ ድምጽህ ደስታን ሊያስመስል ይችላል። ነገር ግን እጆች ሁልጊዜም እውነቱን ያጋልጣሉ። እውነቱን ለመናገር አንዲት ሴት እሷ አረንጓዴ መብራት ወይም ፈቃድ በግልጽ እያሳየች ወንዶች ምልክቱን ሳያዩ ሲያልፉ ማየት ያበሳጫታል። አንተ እዛ ቆመህ ዝም ብላ ወዳጃዊ የሆነች ነው እንዴ ብለህ ታስባለህ። አይ የኔ ወንድም፣ ወዳጃዊ መሆን የራሱ የተለየ የእጅ ቋንቋ አለው። ዛሬ የምነግርህ ነገር ከዚህ በኋላ ከሴቶች ጋር ያለህን ግንኙነት የምታነብበትን መንገድ ይቀይረዋል። ማስጠንቀቂያ ልስጥህ። ይሄን አንዴ ከተማርክ በኋላ ልትረሳው አትችልም። እነዚህን ምልክቶች በሁሉም ቦታ ማየት ትጀምራለህ። ካፌ ውስጥ፣ ስራ ቦታ፣ ቀጠሮ ላይ። አሁን መቼ እንደመረጠች ስለምታውቅ ጫናው ያርፍብሃል። ብቸኛው ጥያቄ በእሱ ላይ እርምጃ ለመውሰድ ድፍረቱ አለህ ወይ የሚለው ነው። በዚህ ቪዲዮ መጨረሻ ላይ የትኛው የእጅ እንቅስቃሴ ፍላጎት አለኝ ማለት እንደሆነ፣ የትኛው አሁን ሳመኝ ማለት እንደሆነ እና የትኛው ደግሞ እድሉን አበላሸው ማለት እንደሆነ በትክክል ታውቃለህ። ሁሉንም ነጥቦች በጥሞና ተከታተለኝ፣ ምክንያቱም የመጨረሻው ነጥብ በጣም ወሳኙና ሴትን የሚያገኙ ወንዶችን እና ምን ተፈጠረ ብለው እያሰቡ ወደ ቤታቸው የሚመለሱ ወንዶችን የሚለየው እሱ ነው። ስለዚህ ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ።